ሰላም ውድ የብሬን ቴክ ቤተሰቦች እንዴት ናችሁ? በዛሬው ትምህርታችን የመልቲሜትር አጠቃቀምና የኮምፖነንት አለቃቀቆችን እናያለን። ስለ መልቲሜትር ኤሲ፣ ዲሲ ቮልቴጅ እንዲሁም ሌሎችን ኮምፖነንቶች እንዴት መለካት እንዳለብን እና እንዴት መጠቀም እንዳለብን እናያለን። አሁን ወደ ትምህርታችን እንገባለን። አሁን ከመልቲሜትር እንጀምራለን። መልቲሜትራችንን እንደዚህ ነው። መጀመሪያ እዚህ ጋር ፓወር አለው። ፓወሩን ኦን ኦፍ እናደርጋለን። ኮንቲኒቲ ይሄኛው የሚያሳየን የኮንቲኒቲ ነው። ኮንቲኒቲ ማለት ይሄ እዚህ ጋር እንደምታዩት ሁለት ኬብሎችን ናርክ ሳውንድ ስታንድ ማለት ነው። ይሄ ጥቅሙን ቀጣይ በቃ እየለካን በኮምፖርት እናያለን ማለት ነው። ይሄኛው ኮንቲኒቲ ነው። ይሄኛው ሬዚስታንስ ስንለካ እዚህ ጋር መለኪያ ነው። እዚህ ጋር ሬዚስታንስ እንለካለን ማለት ነው። እዚህ ጋር እንደምታዩት ዲሲ ቮልቴጅ እቺ ምናት ምልክቷ የዲሲ ቮልቴጅ ምልክት በዚህ ዲሲ እንለካለን። እንዴት መለካት እንዳለብን እናያለን ማለት ነው። ታች ስናይ ደግሞ እዚህ ጋር ኤሲ ነው። ይሄ ማለት ኤሲ ስለዚህ ኤሲ ቮልቴጅ እዚህ ጋር እንለካለን ማለት ነው። ይሄ ኤሲን እንለካለን። እዚህ ጋር ደግሞ እንደምታዩት ነው ካፓሲታንስ እዚህ ጋር እንለካለን ማለት ነው። እዚህ ጋር ኤሲ፣ እዚህ ጋር ካፓሲታንስ፣ እዚህ ጋር ኤሲ ከረንት፣ ይሄ ኤሲ ከረንት ነው እዚህ ጋር የምንለካል። ስለዚህ ይሄም ኤሲ ከረንት ነው። እዚህ ጋር ዲሲ ከረንት ነው ማለት ነው። ይሄ መልቲሜትራችንን በዚህ መልክ ማወቅ አለብን። ስለዚህ እያንዳንዶችን ፓርት ካወቅነው በኋላ አሁን እያንዳንዱን እየለካን ኮምፖነንቶችን እየለካን እናያለን። እዚህ ጋር የምታዩዋቸውን ኮምፖነንቶችን እንዴት መለካት እንዳለብን አሁን ቀጣይ እናያለን ማለት ነው። ከዚህኛው እንጀምራለን። እዚህ ጋር ካፓሲተር አለን። ካፓሲተራችን ኖን ፖላር ካፓሲተር ይባላል ይሄኛው እንደምታዩት። ስለዚህ ይሄ ስንገጥመው ኔጌቲቭ ፖዚቲቭ የለውም ኖን ፖላር ይባላል። እዚህ ጋር ቼክ እናደርጋለን ማለት ነው። ኮንቲኒቲ ጋር ግን ቼክ ስናደርግ ኖርማል የመልቲሜትራችን ኤፕ ሳውንድ ካሰማ ይሄ ካፓሲተር አይሰራም ማለት ነው። እንዲሁም በአይናችን አይተ ነው የፈነዳ ምናምን ከመሰለ ይሄ ነን ፖላር ካፓሲተር ነው። ይሄኛው ደግሞ ኤሌክትሮላይቲክ ካፓሲተር ይባላል። ይሄ ኔጌቲቭ ፖዚቲቭ አለው። ይሄኛው እንደምታዩት በዚህ እኩል ያለው ቢጫ የሚመስለው ወይም በጥቁር ከሆነ በዚህኛው ከሆነ ነጭ ማለት ነው። ይሄኛው ኤሌክትሮላይቲክ ካፓሲተር ይሄ ኔጌቲቭ ያመለክታል። ይሄ ጥቁሩ ደግሞ ወይም ሰማያዊ የሚመስለው አረንጓዴ የሚመስለው ፖዚቲቭ ያመለክታል ማለት ስንለካ እዚህ ጋር ኮንቲኒቲ ጋር አድርገን እንለካለን። ቁጥር እንደሚያሳየው ቁጥሩ ወደ አንድ ይመለሳል ማለት ነው። ይሄ በአይኑ ስናየው ኖርማል ካፓሲተር ነው። ስለዚህ ይሄን ካፓሲተር እንደዚህ እንለካለን። ከጮኸ ግን ያው እንደ ሾርት ያደረገ ነገር ለምሳሌ እንደዚህ ያበጠ አይነት ካፓሲተር ከሆነ ቦርዳችን ጋር ቴሌቪዥን ስጠግ ሊሆን ይችላል። ሌላም እቃዎች እነዚህ ካበጡ ቀይረን ሌላ በራሱ ቁጥር ልክ መቀየር ነው። ይሄኛው እንደምታዩት 160 ቮልት በ47 ማይክሮፋራድ ነው። ይሄ በዚህም አይነት ካፓሲተር ከተቃጠለብን ራሱን ነው የምንቀይር። የራሱን አይነት ቁጥር አይተን ማንኛውም ቃል የራሱን ካፓሲተር አይተን እንቀይራለን ማለት ነው። ስለዚህ ቀጣይ ወደ ትራንዚስተር እንሄዳለን ማለት ነው። ይሄ ትራንዚስተር ይባላል። ይሄም አለካኩን እናያለን። ቤዝ ኢሚተር ኮሌክተር አለው። ይሄ እንደ አይሲው አይነት የራሱ አይነት አቀማመጥ አለው። ይሄኛው እንደምታዩት የማንኛው ቤዝ ነው። ስለዚህ አለካኩን እናያለን። እዚህ ጋር ስንለካ በዚህ መልክ ድምፅ መስጠት የለበትም። ከሰጠ ሾርት አድርጓል ማለት ነው። እዚህ ጋር ስለዚህ መልቲሜትራችን ጋር የሚያሳየው እንለካለን። ይሄ ትራንዚስተር ይባላል ማለት ነው። ይሄም አንድ የኤሌክትሮኒክስ ኮምፖነንት ነው። እሺ ቀጣይ እችን አይሲ ናት። የሳውንድ አይሲ ነው። ለቴሌቪዥንም ለቻይና ቦርድ ቲቪ እንዲሁም ለጂፓስም ያገለግለናል። ይሄንም እንደዚሁ ሾርት ካለው ከአንዱ እግር ውጭ ቴፕ ሳውንድ ከሰጠን መልቲሜትራችን ተቃጥሏል ማለት ነው። ስለዚህ አለካኩ እናያለን። እዚህ ጋር ግራውንድ ይዛለን። ማንኛው የግራውንድ ነው። ይሄኛው ይሄ ልክ ነው፣ የራሱ ግራውንድ ነው። ከዛ እስኪ እንለካለን። ይሄኛው ሾርት አድርጓል ማለት ነው። ካልተነካካ እግሩ እዚህ ጋር በደንብ ማየት አለብን። እግራቸው ምናምን ሊነካካ ይችላል። በደንብ ክፍተት ሰጥቶም ከነካ ሾርት ያደረገ ነው አይሲ ነው ማለት ነው። ሳውንድ አይሲ ነው ማለት ነው። ይሄ መቀየር አለብን ማለት ነው። ጥገና ጋር ቀጣይ በቪዲዮአችን ጋር በደንብ እያየን ከቲቪ ጋር አሳያቸዋለሁ ማለት ለዛሬ እንዴት መለካት እንዳለብን እንዴት አክቸክ ማድረግ እንዳለብን እያየን ነው። ስለዚህ ይሄኛው ሾርት ያደረገ ነው ማለት ነው። ይሄኛው ቀጣይ ያለውን ይሄም ትራንዚስተር ነው፣ ሬጉሌተር ትራንዚስተር። ይሄም ሾርት ማንበብ የለበትም። ይሄኛውም ልክ እንደዛኛው ትራንዚስተር እዚህ ጋር እንለካለን ማለት ነው። ቤዝ ኢሚተር ኮሌክተር አለ። ይሄም የግራውንድ ነው። ስለዚህ
ኖርማል ነው ማለት ነው። ይሄኛው ኖርማል ነው። ስለዚህ በዚህ መልክ ቸክ ማድረግ እንችላለን ማለት ነው። ያየን በደንብ እያንዳንዱን ስራ ደግሞ ቀጣይ ቪዲዮ ጋር በተግባር ቦርድ ጋር እናያለን ማለት ነው። ይሄኛው ዳዮድ ይባላል። ዳዮድ ያው ኤሲን ወደ ዲሲ የሚቀይርልን ነው ማለት ነው። ስለዚህ ዳዮድ ቸክ ስናደርግ ምንም አይነት ኮንቲኒቲ ድምፅ መስጠት የለበትም። ኮንቲኒቲ ከሰጠ ይሄ ዳዮድ ሾርት አድርጓል ተቃጥሏል ማለት ነው። ኦፕንም ማንበብ የለበትም። ኦፕን ማለት በአንዱ በኩል ስናነብ ካቶድ እና አኖድ አለው። በኩል የምታዩት ኔጌቲቭ ነው። ይሄኛው ካቶድ ነው። በዚህ በኩል ደግሞ ጥቁር ደግሞ አኖድ ነው። ስለዚህ እዚህ ጋር ነጩን ጋር ጥቁር ነው የምናደርግ ኔጌቲቭ ስለሆነ እዚህ ጋር አድርገን ስንለካ ማንበብ አለበት ማለት ነው። መልቲሜትራችን ጋር እናያለን አብረን። እዚህ ጋር በዚች እንይዛለን። እዚህ ጋር ስንታው ይቆጠራል ማለት ነው በካቶድ። አሁን እዚህ ጋር ገልብጠን ግን ጥቁሩን በዚህ ካረግ ነው ከቀየር ነው ከቆጠረ መቆጠር የለበትም። ስለዚህ ይኸው በደንብ እዚህ ጋር ስለዚህ ይሄ ዳዮድ ይሰራል ማለት ነው። ትክክለኛ ይሰራል ማለት ስለዚህ ይሄ ኤሲን ወደ ዲሲ መቀየር ነው። አብዛኛው የዳዮድ ስራ እንደዛ ነው። ስለዚህ ዳዮድን በዚህ መልክ ቸክ እናደርጋለን። ምንም አይነት ኮንቲኒቲ ድምፅ መስጠት የለበትም። ስለዚህ ይሄ ይሰራል ማለት ነው። ስለዚህ ዳዮድ በዚህ መልክ እናያለን። ካፓሲተር አይተናል። ይሄኛው ካፓሲተር ቅድም ስላየን ይሄ ፊልተር ካፓሲተር ነው። 400 ቮልት በ150 ማይክሮፋራድ ነው። ይሄም እንደዚሁ አይተን መቀየር እንችላለን ማለት ነው። አሁን ወደ ዲሲ ቮልቴጅ እንዴት ወይም ዲሲ ቮልቴጅ እንዴት መለካት እንዳለብን ደግሞ እናያለን። ዲሲ ይሄ የመልቲሜትር ድንጋይ ነው። ስለዚህ ኤሲን 9 ቮልት ነው የሚያነብ የሚል 9 ቮልት ያሳየናል። ስለዚህ ይሄ መኖሩን እናያለን ማለት ነው። መለካት እንዳለብን መልቲሜትራችን ጋር መጀመሪያ ዲሲ ቮልት እናደርገዋለን። 9 ቮልት ከሆነ እዚህ ጋር 20 ጋር እናደርገዋለን ማለት ነው። ሁለት ጋር አድርገን ስለሚያንስ አይመጣም። ስለዚህ 20 ጋር አድርገን አሁን እንለካለን ማለት ነው። እዚህ ጋር የራሱ ኔጌቲቭ እና ፖዘቲቭ አለው ፕላስ እና ማይነስ። ስለዚህ ይቀያየርም ችግር የለውም ይቆጥረዋል። ግን እዚህ ጋር ስንለካ ይሄ 6 ቮልት ያሳያል። ያው ባትሪው ያለቀ ስለሆነ 6 ቮልት ነው የሚያሳየን። እዚህ ጋር ከቀየሩ ፖላሪቲ እዚህ ጋር ማይነስ ያሳያል ማለት ነው። እዚህ ጋር መልቲሜትሩ ጋር ማይነስ። ስለዚህ ይሄ ስንለካ በትክክል አስቀምጠን ፖዚቲቭ በፖዚቲቭ ኔጌቲቭ በኔጌቲቭ ያደርጋለን። ይሄ ባትሪ የሞተ ባትሪ ስለሆነ ስላለቀ በትክክለኛ ቮልቴጅ ያሳየንም ያለቀ ስለሆነ ማለት ነው። ስለዚህ ዲሲ ቮልቴጅ እዚህ ጋር አድርገን እንለካለን ማለት ነው። ማንኛውም የሞባይል ባትሪ ሊሆን ይችላል። ዲሲ ከሆነ ቮልቱን አይተን መለካት አለብን። ካለው መልቲሜትራችን ጋር የምናስቀምጠው ቮልቴጁን 10 ከሆነ 20 ጋር ከዛ በላይ ከሆነ ከ20 በላይ ከሆነ 200 ጋር እንደ መልቲሜትራችን አቀማመጥ አስተካክለን መለካት አለብን ማለት ነው። ይሄን በዚህ ጨረስን ማለት ነው። ስለዚህ አሁን ደግሞ ፊውዝ እናያለን። ፊውዝ ይሄ ማንኛውም ዲቫይስ ላይ ይሄ ፊውዝ ደግሞ የተለያየ አይነት አምፔር አለው። 5 አምፔር፣ 7 አምፔር፣ 10 አምፔር የተለያየ አይነት ዲቫይሱ አለ። ቲቪ ጋርም አለ፣ ጂፓስ ጋርም ሊኖር ይችላል፣ ሪሲቨርም ጋር አለ። ስለዚህ ይሄ ፓወርን ማስተላለፍ ነው ስራው። ይሄኛውን እንዴት እንደምንለካ እናያለን። ይሄኛው ሲለካ ድምፅ መስጠት አለበት፣ ኮንቲኒቲ ማንበብ አለበት። ስለዚህ ይሄ መልሰን ኮንቲኒቲ ጋር እናደርጋለን። ስለዚህ ይሄኛውን ካረግነ በኋላ ይሄኛው መሰራቱን ማረጋገጥ ያለብን ይሄ ይሰራል ማለት ነው። ስለዚህ ፒፕ ሳውንድ ወይም ሾርት ካነበበልን ፊውዝ ይሰራል ማለት ነው። ስለዚህ ፊውዛችን በዚህ መልክ ቸክ ማድረግ አለብን። ፊውዝን በዚህ መልክ ኦፕን ከሆነ ያው አይሰራም ማለት ነው፣ መቀየር አለብን ማለት ነው። ቀጣይ ሬጅስተር እናያለን። ይሄን ሬጅስተር አለካክ እናያለን። ይሄም እንደዚሁ ኮንቲኒቲ ማንበብ የለበትም። በደንብ ይኸው ኮንቲኒቲ ጋር አድርገን እንለካለን። የራሱም አለካክ አለው። እዚህ ጋር ቁጥር ይሰጣል። ስለዚህ ይሄ ይሰራል ማለት ነው። ሾርት ካነበበ ግን አይሰራም ማለት ነው። እነዚህ ብዙ አይነት ሬዚስተሮች አሉ። ፊውዜብል ሬዚስተሮች ማለት እንደዛ የሚጮሁም ወይም እንደዚህ ድምጽ የሚሰጡ አሉ። ይሄኛው ግን የራሱ የሆነ ኮለር ኮድ ስላለው ይሄኛው ኖርማል ነው ማለት ነው። ስለዚህ ይሄን በዚህ መልክ መለካት እንችላለን። ቀጣይ ቪዲዮ ጋር በደንብ እናያለን ማለት ነው። ስለነዚህ ስራዎች እቺ እንደምታዩት በጣም አይነት ትንሽ ለማየት ትከብዳለች። ቢሆንም እቺ ዚነር
ዳዮድ ትባላለች። በዚህኛው ይሰራል። እሺ ጭኔት ይሰራል ማለት ነው። ስለዚህ የኛው ልክ እንደዛኛው ይሰራል ማለት ነው። ስለዚህ እነዚህን ኮምፖነንቶችን ማወቅ መጠገን ለመቻል መጀመሪያ በእነዚህ መልክ አለካኮችን ማየት ያስፈልገናል። ስለዚህ ሁሉንም ለመጠገን አለካኩን ካወቅ በቀጣይ ቪዲዮ ሙሉ ፓወር እንዴት አድርጎ እንደሚያስተላልፍ እንዴት እንደሚሰራ ቦርድ ጋር እያንዳንዶችን የተቃጠለውን ያልተቃጠለውን እየቀየር እንሰራለን። አስተያየት ካላችሁ ኮመንት ጋር ጻፉልን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።